አሰላሙ አለይኩም ረህመቱላሂ ወበረካቱ። እንዴት ናችሁ? ሰላም ናችሁ? ለመልካም ሁሉ ሰላም አለው አልሐምዱሊላህ። የሱመያ ኢትዮ ቤተሰቦች ይህን ቪዲዮ ሰብስክራይብ፣ ላይክ፣ ሼር አድርጋችሁ ለብዙ ሰው አድርሱልኝ ማለት ነው። በተለይ መውለድ ጊዜው አለፈን ለምትሉ ማለት ነው። ልጅ መውለድ እንፈልጋለን ጊዜው አለፈን ብላችሁ ለምትሉ በሙሉ ኮንግራጁሌሽን እድል አላችሁ። እጣ አላችሁ። ለምን ካላችሁ እንግዲህ ዛሬ ገነት ንጋቱ ከ50 ዓመት በኋላ ወልዳለች። በተለይ አንዳንድ የመዳም ቅመሞች እድሜያችን አለፈ፣ እድሜያችን ሄደ፣ አረብ ሀገር ተቃጠልን፣ 6-7 ዓመት ሆኖ ዘራችን ሳንተካ ብላችሁ ለምታስቡ ወላሂ እንኳን ደስ አላችሁ። ለምን ካላችሁ ተስፋ አላችሁ። ተስፋችሁ ምንድን ነው? ገነት ንጋቱ በ50 ዓመቷ ወለደች። እንደዚሁም ደግሞ ከታረቁ በ5 ወራቸው። እኔ የምለው ሳይታረቁ በፊት ስራውን ሰርተው ነው እንዴ ታረቁት? ሳይታረቁ በፊት ስራውን ሰርተው ነው የታረቁት? አልገባኝም። ለምን ካላችሁ እነሱ አሁን ከታረቁ 5 ወራቸው ነው። 5 ወራቸው ነው። ገባችሁ? ልክ እቺ ሴትዮ ደግሞ በ9ኛ ወሯ ወለደች ማለት ነው። እና ሳይታረቁ በፊት ግንኙነት አላቸው ማለት ነው። ማሻአላህ ደስ ይላል። ዋናው 5ኛ ልጅ ወደ ቤተሰቦቻቸው መቀላቀል ነው። በቀደም ደግሞ ልጇ ተመርቃለች፣ አይታችኋል። እናቲቱ ሆዷን ለመሸፈን ትታገላለች በእጇ፣ ግን ሆዷ እየወጣ አስቸግሯት ነበር። ለምን ካላችሁ ሰፋፊ ቀሚስ ለብሳ ራሱ ሆዷ ይወጣል ማለት ነው። አይታችኋል። እንኳን ደስ አላችሁ። ኮንግራጁሌሽን የመዳም ቅመሞችም ከእንግዲህ በኋላ ተስፋ አትቁረጡ። ገባችሁ? ለምን ካላችሁ በ50 ዓመት ወልዳለች። በጣም ደስ ይላል። ብዙ ጊዜ በ45 ዓመት ደም ይቆማል ምናምን ይባላል። አልሐምዱሊላህ እኛ ራሱ ተስፋ አለን። አንዳንድ የመዳም ቅመሞች ደግሞ ተስፋ አላቸው። እድሜ ሄደ፣ ጊዜ ተቃጠለ፣ ሳልወልድ ዘሬን ሳልተካ ምናምን ለምትሉ ጊዜ አላችሁ። ወላሂ ራሳችሁን ካልጎዳችሁ ልክ እንደ ገነት ራሳችሁን ሳትጎዱ ራሳችሁን ጠብቃችሁ አስባችኋታል። በ50 ዓመት 5ኛ ልጅ ወለደሽ። በ45 ዓመት ነው ደም የሚቆም የሚባለው አብዛኛው ማለት ነው በተለምዶ። ግን አሁን ደግሞ ሰውነታችሁ ካልተጎዳ ራሳችሁን የምትጠብቁ ከሆነ በ50 ዓመትም መውለድ ትችላላችሁ። ደስ ይላል። ሁለተኛ ደግሞ አሜሪካ፣ ካናዳ ያላችሁ በተለይ ሴቶች 39 ምናምን የሆናችሁ ራሳችሁን ጥላችሁ ቁጭ ብላችሁ ራሳችሁን ማለት መውለድ እየፈለጋችሁ አንወልድም ምናምን ብላችሁ የምትጨነቁ የምትሉ ከገነት ንጋቱ ትምህርት ውሰዱ። ለምን ካላችሁ ገነት ንጋቱ እንደ ቀልድ እንዳታዩት። ለብዙ ሴቶች ተስፋ ሰጥታለች። ወላሂ ለብዙ ሴቶች ተስፋ ሰጥታለች። ለምን ካላችሁ ለአረብ ሀገር ብቻ ሴት አይደለም፣ ጀስት አውሮፓ ላሉት፣ አሜሪካ ላሉት፣ ካናዳ ላሉት፣ አውስትራሊያ ላሉት፣ ኢንግላንድ ምን ላሉት ሴት እህቶቻችን በ50 ዓመት ሴት ልጅ መውለድ እንደምትችል አስመስክራለን። ቴንኪው ገነት ንጋቱ እናመሰግናለን። ለምን ካላችሁ እሷ ወልዳለች። ሌሎቹ እህቶቻችንም ኢንሻአላህ ይወልዳሉ። ተስፋ አትቁረጡ። ራሳችሁን ጠብቁ። አንዳንድ ደግሞ የወገብ ቅማል ሴቶች አላችሁ። ሰውን በቃ ዝም ብላችሁ ፊቱን ስላያችሁ ብቻ ትልቅ ሰው መስሏችሁ ጀጅ የምታረጉ አንዳንድ የጎረቤት ምቀኞች ማለት ነው። የጎረቤት ምቀኞች እንሽላሊቶች፣ እንዴት ናችሁ? ደህና ናችሁ? እንሽላሊት ማለት ነው። እድሜ ልካችሁን እንሽላሊት፣ የሰው ማንነት ምንነት ሳታውቁ እንደ ጓሮ አትክልት ሽው የምትሉ ሴቶች ስርዓት አድርጉ። ከሰው ባል ደግሞ አይናችሁን አትጣሉ። አዎ የሰው ነው። የሰው ለእናንተ ስለማይሆን ራሳችሁን ጠብቃችሁ እንደ ገነት ንጋቱ የራሳችሁን ሰው ይዛችሁ ውለዱ። የእናንተ ሰው ያልሆነ የሰው ባል የሆነ ለምንድን ነው የምትመኙት? በጣም ነው የምትገርሙኝ። እኔ አንድ ታሪክ ልንገራችሁ። እዚህ አሜሪካ ነው ያለችው እና እህታችን በዲቪ ነው የመጣችው። በዲቪ መጣ ከዚህ
የሆነ ሰውዬ ትጠብሳለሽ። ከጠበሰች በኋላ አብረው ይቀመጣሉ። አብረው ኦር 9 ዓመት 10 ዓመት ተቀምጠዋል። የቤት ክራይ እሱ ይከፍላል፣ እሷ የምግብ ትዘጋለች። ገባችሁ? እሱ ባንክ ለብቻው ነው፣ እሷ ባንክ ለብቻው ናት። አሁን ሴትዮ በጣም ገንዘብ ይዛለች፣ መውለድ ትፈልጋለች። እሱ ግን መውለድ አይፈልግም። በቃ ሆዱ ተዘጋጅቶ ከጠበቀው ቅርጥም አድርጎ ይበላላለሽ፣ ተዘጋጅቶ ካልጠበቀው ደግሞ ይነጫነጫላለሽ ማለት ነው። እኔ እንደዚህ አይነት ትዳር አለ ወይ ብዬ ለራሴ ራሱ አይምሮ መቀበል አቃተኝ ማለት ነው ስትነግረኝ። እና ህይወታችሁን አስተካክሉ አንዳንድ ሰዎች ማለት ነው። በተለይ በቃ በዲቪ በተለያየ ነገር ትመጡና ከዚህ መታችሁ የሆነ ዲያስፖራ ትጠብሳላችሁ። እናንተም ዲያስፖራ ናቸው፣ እሱም ዲያስፖራ። ከዛ በኋላ አቀማመጣችሁ የሚያስጠላ፣ እሱ የቤት ክራይ ከከፈለ አንቺ የምግብ የምትባባሉ ሰዎች አላችሁ። ከእንደዚህ አይነት ህይወት ውጡ። ትዳር ከተባለ ትዳር ነው፣ አዳር ከተባለ አዳር ነው። ገባችሁ? እና ትዳራችሁን አስተካክሉ። አንዳንድ እንሽላሊት ሴቶች ደግሞ ያቺ ሰው ለፍታ ደክማ ስንት ነገር አሳልፋ አፍሪካ ይዛ ወጥታ ደግሞ እናንተ አንዳንድ እንሽላሊት ደግሞ እናንተ እኮ ልጅ አላችሁ፣ ኦልሬዲ ቤተሰብ መሰረታችሁ፣ ትዳራችሁ አልሳካ ብሎ እንደገና ባላችሁ ትቷችሁ ከሄደ በኋላ የሰው ባል ልትነጥቁ ወዲያ ወዲህ የምትሉ ሴቶች እንሽላሊቶች ደግሞ ከእንደዚህ አይነት ነገር ውጡ። ገባችሁ አይደል? ለምን ካላችሁ የሰው ነው። የሰው ወርቅ አያደንቅ። የሰው ወርቅ ለማንጠቅ ከምትሞክሩ አግብታችሁ ከኢትዮጵያ አምጡ። እኔ ልምከራችሁ፣ አግብታችሁ ከኢትዮጵያ አምጡ። ወንድ ሞልቷል፣ መውጣት ይፈልጋል። ብዙ ወጣት አለ፣ በጣም ብዙ ወጣቶች አሉ። ትዳር እንፈልጋለን፣ አግብቶ የሚወስደን ሰው ካለ ሱመያ ፈልጊልን እያሉ እኔ ብዙ ሰዎች አሉ የሚጠይቁኝ ማለት ነው። እንደዛ አግብታችሁ ማምጣት የምትፈልጉ ከሆነ እኔን ጠይቁኝ። ብዙ ኢትዮጵያዊ ወንድሞች አሉ። አዎ እናገናኛችኋለን። ለምን ካላችሁ የሰው ባል ለመንጠቅ ወዲያ ወዲህ ከምትሉ እኔ ለእናንተ ብዬ ነው። በሁለተኛ ደረጃ ደግሞ ተስፋ አትቁረጡ። ልክ እንደ ገነት ንጋቱ መውለድ ትችላላችሁ። እናንተ እንደነው ራሳችሁን ጠብቁ፣ ሰውነታችሁን ጠብቁ፣ ራሳችሁን ተከባከቡ፣ ራሳችሁን ውደዱ። ሰውነታችሁን አትጣሉ፣ አትዝረክረኩ። ካልተዘረከረካችሁ ፊታችሁን ፏፈሽ ካረጋችሁት እንዲህ ገነት ንጋቱ በ50 ዓመት ከወለደች በኋላ እኛም ጊዜ ያለን እያላችሁ ራሳችሁን እየጠበቃችሁ ፏፈሽ እያላችሁ ኑ። አዎ ኑ። እንዲህ ከዚህ በኋላ ሁላችንም እድላለን። አዎ እኔ ከራሴ ጀምሮ እድላለን። አንዳንድ ሰዎች እኮ የፊት ሁኔታችሁን አይተው እድሜያችሁን ዝም ብለው ነው የሚለጥፉላችሁ፣ አንዳንድ ሽላሊት ሰዎች ማለት ነው። እና በተለይ ደግሞ የአረብ ሀገር እህቶቻችን ደግሞ ጊዜ ያላችሁ ገነት ከወለደች በ50 ዓመቷ እናንተም ጊዜ ያላችሁ ሰራ አድርጉና ኢትዮጵያ ሄዳችሁ አግብታችሁ ውለዱ። ጊዜያችሁን አታቃጥሉ። አዎ አታቃጥሉ። እኔ ለእናንተ ብዬ ነው መመክራችሁ። እና በዚሁ አጋጣሚ ልንገራችሁ፣ አንዳንድ ሰዎች ምን እንደሆነ ታውቃላችሁ? የኑሮ ማንነቱን አታውቁትም። ጀስት እናንተ የምታስቡት ገንዘብና ገንዘብ ብቻ ነው። ገንዘብ ለሰው ልጅ ትዳር ሊሆነው አይችልም። ትዳራችሁን አግቡ። ገባችሁ? ባላችሁ ችግር ቢኖርባቸውም ባሎቻችሁን ደበቅ እያደረጋችሁ እንደ ገነት ንጋቱ። አሁን የገነት ንጋቱ ባል በጣም ሰካራም ነው። በየቦታው ነው እየወደቀ እየሰከረ የሚወድቀው። ግን ገነት ንጋቱ አሁን ወዳ ፈቅዳ ፈልጋ ነው እስከነ ስካሩ ነው የተቀበለችው። ገባችሁ? እና አግቡ፣ ውለዱ፣ ክበዱ፣ ዘራችሁን አብዙ። እድል አላችሁ። ዙጥ በሉ፣ ስፖርት ስሩ፣ ማንነታችሁን በሉ። ሁለተኛ ደግሞ ምንድነው የምላችሁ መሰላችሁ? የሰው ባል ለመቀመጥ ዙጥ ከምትሉ ደግሞ የራሳችሁን እንጀራ አብስሉ። አዎ የሰው ነው። የዛች ሰው ባህሪና የእናንተ ሰው ባህሪ አንድ አይሆንም። መሰለን አሁን ወጥ ስንሰራ የኔ ወጥና የአንድ ጓደኛ ወጥ አንድ ነው? አንድ አይደለም። ይህን ሰሙ ውዶቼ። እኔ ከዛች ሰቱ እበልጣለሁ ብላችሁ ፉንፉና አትበሉ። አሁን የገነት ንጋቱ የሱ ፍሬንድ የነበረችው እበልጣለሁ ብላ ገብታ ነው እንደገና ወደ ድሮ ሚስቱ የተመለሰው። ምክንያቱም አትበልጥም። አይ አንቺ አልጣምሽኝም፣ አታስፈልጊኝም፣ የራስሽ ጉዳይ ብሎ ልጁ ትቷት ወይም ኦር ባልየው ትቷት መጥቶ ገነት ንጋቱ ጋር የተመለሰበት ምክንያት ገነት ንጋቱ በልጣ ስለተገኘች ነው። እናንተ ደግሞ ሞኝ አትሁኑ። ዝም ብላችሁ በሰው ትዳር ገብታችሁ ፊጥ የምትሉ አንዳንድ ሽላሊት ሰዎች ከገነት ንጋቱ ፍሬንድ ተማሩ። ከሚስቱ ከባሏ ፍሬንድ የገነት ንጋቱ እኮ ፍሬንድ ይዞ ነበር። እሷን ትቶ ሌላ ሴት ጠብሶ የተወሰነ ዓመት ቆይቶ ነው እንደገና የታረቁትና
ከሴት እበልጣለሁ ብላችሁ አትግቡ። ገባችሁ? የሰው ወርቅ አያደንቅ ማለት ነው። በሁለተኛ ደረጃ ደግሞ እንግዲህ እድል አላችሁ አዳሚ እያገባችሁ ውለዱ። እያገባችሁ ወለድ አድርጉ። እኔ ልንገራችሁ ውዶቼ፣ ማሮቼ፣ ፍቅሮቼ ገንዘብ ተሰራ ወይ ፍንክች አትቀየሩ። መኪና ከገዛችሁ ቤት ያምራችኋል፣ ቤት ከገዛችሁ መኪና ያምራችኋል። ከዛ ለእግራችሁ እንትን ያምራችኋል። ከዛ ሞት አለ፣ ሞት ይወስድናል ሁላችንም። ስለዚህ ይህ ነው የምላችሁ። ዛሬ ደግሞ ለሞተችው ዱባይ አንዲት እህታችን ሙታ ተከሳ በጣም ነው ያሳዘነችኝ እሷ ልጅ ማለት ነው። አላህ ይርሐማት፣ አላህ ጀነተል ፊርደውስ ይወፍቃት። በቻላችሁ ግን ሴት እህቶቻችን በተለይ ዱባይ ያላችሁ ኦር አረብ ሀገር ያላችሁ ጋዝ ከውጭ ካስገባችሁ መከደኑን ኦር መዘጋቱ ምናምን አይታችሁ ተጠንቅቃችሁ እንደዛ አድርጉ። ዝም ብላችሁ እንዳቦሰጥ እንትን አትበሉ። አሁን እቺ ልጅ አላህ ይርሐማት ሙታ ደግሞ ተከሳለች። ጅናይዙ ምን ልታረጉት ነው? አረቦች፣ አንዳንድ አረቦች እኮ አህያዎች ናቸው። ሙታለች ግን እቺ ልጅ ተከሳለች። አላህ ይርሐማት፣ አላህ ጀነተል ፊርደውስ ይወፍቃት። ለኛም አላህ መልካሙን ያናግረን፣ አላህ ይዘንልን። ሁላችሁም በአላህ ዱአ አድርጉላት፣ በተለይ ሙስሊሞች ማለት ነው። ዱአ አድርጉላት፣ አላህ ጀነተል ፊርደውስ ይወፍቃት እያላችሁ ዱአ አድርጉላት። አላህ ጅናይዟንም በሰላም ወደ እናት አገሯ አላህ ያስገባቸው። እኔ በጣም የሚገርመኝ ምን እንደሆነ ታውቃላችሁ? አንዳንዴ እናት አባት ልጄ በሰላም ትመለሳለች ብለው ሰደው ጅናይዝ ሲመጣላቸው ኦር እሷ ደግሞ ያሰብኩት ተሳክቶ አገሬን እመለሳለሁ ብላ እንትን ስትል ሙታ አስባችሁታል? ከዘመድ ጋር እንደተነፋፈቀሽ ከወገን ጋር እንደተነፋፈቀሽ በጣም ይከብዳል ማለት ነው። እና አላህ ጀነተል ፊርደውስ ይወፍቅሽ እህቴ፣ አላህ ይዘንልሽ። ያ ረብ አላህ ጀነተል ፊርደውስ ይወፍቅሽ፣ አላህ ይዘንልሽ። ብቻን ያላቅም የኛ ነገር ዱንያ ብላሽ ማንም ይብላሽ ነው። እንደዚህ እንትን እንዳልን እንሄዳለን፣ ሞት አይቀርም እና ብቻ አላቅም። ሀቲማችን አላህ ያሳምረው። እኔ እውነት ለመናገር በጣም ነው ያሳዘነችኝ። አሁን ነው ከውጭ ኑሬ ገብቼ በቲክቶክ ሰፈር ዞር ስል አየሁ እነ መሲ ብርጅስቶን እያወሩ ማለት ነው። እና ሙታ ተከሳለች ተባለ። ሱብሃነክ። እና ራሳችሁን ጠብቁ። ወዳችኋለሁ። ሰላም አለይኩም። ሸር አድርጉ።